ወይኔ ገዛኝ ምን ገዛኝ ጉዶኛለሁ። ጉድ አድርገውኛል። ማስረጃ ማግኘቴ አሁን የጠቀመኝ ግን በጣም ያስፈራል። ምን ነው የሚያስፈራው? ናቲ ልጅ እኮ እሱ እጅ ናት። እሱንማ አዎ። ታዲያ እናት ውጤ እንደዚህ እንደፈለገ የፈንጨብን ነው የምትይው? እነግራለሁ። መጀመሪያ ግን ገፍተራ አድርግ። ምን ደሞ ገፈትረው? መቼም እስክስታ አይሆንም። በል አሁን ወርቅ አምሮኛል። ቤቲ ባልሽ እኮ ነኝ። ለሁሉም ነገር ጉቦውን መጠየቅ የለብሽ። ምን ነካ? ራሴን አደጋ ውስጥ ከተቸኮ ነው ስራውን የሰራውልህ። የምርህን ነው? ልጄን ድምፁን ልሰማው ነው? ከናቲ ጋር ላወራ ነው? አዎ ልኝ በቅርቡ አካል ተባሪዎች የኔ ልጅ አለሜ ትሁቴ ለእናቴ መታገስ ያለባችሁን ነገር ታግዛችሁ ለዚህ ደርሳችኋል። ከዚህ በኋላ ያለው መራራቅና ቅጣት ይበቃል። በእኔ በኩል እናትህን እንድታገኛ ትፈልጋለሁ። በእኔም በኩል በማንኛውም በኩል ትልቅ መስዋዕትነት ተከፍሎበታል። ከዚህ በኋላ ደግሞ እናትህ ጋር ሳትገናኙ የሆነ ነገር እንዲፈጠር አልፈልግም። እናትህን ልታገኛት ይገባል ስትል ትሁቴ ለናቴ ነግራው ነበር። ናቴ ወደ ትሁቴ ሲሄድ ለእሷ ሰርፕራይዝ እንዳለውና ከእሷ ቀድሞ ይህንን ነገር ለእሷ እንደሚነግራትም እና ደግሞ እንደምትደሰትም ለእሷም ለልጇም ይሁን ለሁላቸውም የሚያድን ነገር እየሰራ መሆኑን ነግሯን ነበረ። ነገር ግን ትሁቴ ከዛ በፊት እናትህን ማግኘት ይኖርብሃል በማለት ናቴም ያዘዘችውን ማድረጉ ምንም ችግር እንደማያመጣባቸው ተስፋ እያደረገን ነው። እሱም ደግሞ አባቱን መቀመቅ ውስጥ የሚከተው ነገር ትልቅ ስራ እየሰራ መሆኑን ያሰባሰባቸው ማስረጃዎች ለእነሱ እንከን ውስጥ እንደማያስገባቸውና አባቱ ከእስር ቤት ያመልጥስ የሚለውን የትሁቴን ስጋት ደግሞ ለዛ ምንም ስጋት አይግባሽ፣ እኔ በቂ ማስረጃ አሰባስብ ያለው በማለት ለትሁቴ አዲስ ነገር እንዳለና በዚህ አዲስ ነገር ውስጥ ደግሞ የሁላቸውንም ህይወት የሚለውጥ ነገር እንደሆነ ገዜ ከእስር ቤት እንዳይወጣ ቢወጣም ባይወጣም ደግሞ ለሱ ጥብቅ የሆነና ከባድ የሆኑ ወንጀሎችን የሰራቸውን ከቢሮ ያስቀመጣቸውን ፋይሎች ስላገኘበት እሱን አሳልፎ ለህግ እንደሰጠ ነግሯን ነበረ። ታዲያ ናቲም ደግሞ ወደ አባቢ በመሄድ ትሁቴ እንደላከችውና እናቱን ማግኘት እንደሚፈልግም ነግሮን ነበር። ታዲያ አባቢም አሁን ወቅቱን የጠበቀ ነገር አይደለም። ምክንያቱ ደግሞ እሱን የሚከታተሉ አባቢን ለማግኘት ከእግር እሱ ወደ እሱ ሲሄድ እሱን ከእግር የሚከተሉ ሰዎች እንዳሉ ሁሉ አባቢንም ከስሩ እየተከተለው እንደነበረ ከዚህ በፊት ጊዜ። ስለዚህ ይህ ነገር አደጋ እንዳያመጣብን ጥንቃቄ ሊደረግ ይገባል ሲልም በእርግጥ እናትህን የማግኘት ጉጉትህ ከፍተኛ እንደሆነ አውቃለሁ። ነገር ግን ይህንን ነገር ለማድረግ ስንል ደግሞ በመካከላችን ያለውን ልዩነትና በመካከላችን ያለውን ችግር ደግሞ እናውቃለን። እኔንም የሚከታተለኝ ሰው እንዳለ ሁሉ አንተንም የሚከታተል ሰው አለ። ስለዚህ አሁን ባይሆን ደስ ይለኛል እያለ አባቢም የሚያስደስተውን ነገር ግን እናትህን እንድታገኛት ቃል እገባልሃለሁ፣ መታገስ ይኖርብናል እያለ ይህንን ስጋቱንና ከስሩ የሚከተለው ሰው እንዳለም እየነገረው ደቂቃዎች ሳይቆጠሩ ቤቲ ይህንን ነገር እየተከታተለች ቤቲ ከዚህ በፊት ናቲን ከትሁቴ ጋር እንዳይገናኙ ስትከታተል የነበረው አሁን ትሁቴ መውጣት ባትችልም ናቲ አርፎ እንደማይቀመጥ ስላወቀች በሌላ በኩል አባቱን መቀፈል ስለምትፈልግ ታዲያ ናቲ ከቦታው ሳይንቀሳቀስም ቤቲ ፎቶ እያነሳችውም ተመልክቷታል። ታዲያ ቤቲም ደግሞ ይህንን ማስረጃ ከያዘች በኋላ ወደ ገዜ ስራ ቦታ በመሄድ አዲስ ነገር ይሽልሃለሁ፣ ጥሩ ነገር ይሽልሃለሁ፣ በመጀመሪያ ግን ይከፈለኝ ትላለች። እሱም ባለቤትሽ እኮ ነኝ፣ እንዴት ከባለቤትሽ እኔ ብዙ ነገርና ሁሉን ነገር እያደረግኩልሽ እንዴት ሁሉ ነገር በገንዘብ ካልሆነ ትያለሽ ያላት ቢሆንም እሷ ግን ህይወቱን ሊያድን የሚችል ነገርና አንድ ከባድ ነገር እየተደረገ እንደሆነ ይህንንም ነገር የምሰጥህ በማስረጃ የሚሰጥህ ነገር ደግሞ እኔም በምላሹ ወርቅ እፈልጋለሁ በማለት እንግዲህ ቤቲ ከባለቤቷ እንደምትቀፍለው በትልቁ ገንዘቡን እንደበላችሁ ሁሉ አሁንም ደግሞ ማስረጃ ለሱ የምትሰጠው በገንዘብ እንደሆነ በዚህ በተደጋጋሚ ስልክ ተደውሎለት አለመመለሱና እንዲሁ ደግሞ ለቤቲ ችግሩን እንዲነግሯት ምን እንደተፈጠረ እንዲነግሯት የጠየቀቻቸው ቢሆንም ሰዎቹ ግን ከዚህ በፊት ጊዜ ለእሷም ቢሆን አሳልፋችሁ እንዳትሰጡ፣ ምክንያቱም እሷን አላምናትም ያላቸው ስለሆነ ስለዚህ እሷ ስልኩን ብቻ መልሳ ነገሩን ለማወቅ ጥረት ያደረገች ቢሆንም ስላስጠነቀቃቸው ምንም ነገር ሳያሳውቃት በዚህ የተናደደችው ቤቲም ደግሞ ማንኛውንም ነገር ሲሰራ ለእኔ አያሳውቀኝም ሚስጥር ማድረግ ጀምሯል። ለምን የሚነደስ ስላለባት ታዲያ እሱ ጋር ከመተኛት
እንዲሁም እያንኮረፋ ማያስተኛኝም ስትል ከናቲ ጋር ማደር እንደምትፈልግና ናቲም ስርዓት እንድትይዝና አንዳንዴ የእሱ መለማመድ ትሁቴን ለመርዳትና እናቱን ለማግኘት ይጠቅመኛል ያለ አንዳንዴ ፈገግታ ቢሰጣትም ነገር ግን ይህ ነገር ስርዓት አልበኝነት ስለሆነ ካጠገቡ ዘወር እንድትልለትም ነግሯታል። ቤቲ በሌላ በኩል ከሱ ጋር እየተክለሰለሰችና ከሱ ጋር ከናቲ ስርስር የማጠፋው በአሁኑ ደግሞ ናቲን ለአባቱ አሳልፋ በመስጠቷና ቤቲ ትክክለኛ ሰው አለመሆኗን የገንዘብ ሰው እንደሆነችና ናቲን ወድሃለሁ እሞትልሃለሁ እያለች የማይመስል ነገር አሁን ደግሞ በማስረጃ ናቲ እያደረገ ያለውን ነገር ናቲ ሊያስገድለው የሚችለውን ነገር አሳልፋ ለአባቱ መስጠቷ ናቲ ለገንዘብ ስትል ምንም ነገር ከማድረግ ወደኋላ እንደማትል ማንንም ይሆን ማንንም ቢገደል ደንታ እንደሌላትም የሚያሳይ ነገር ነው። ታዲያ በሌላ በኩል ደግሞ ገዜ ለቤቲ ትልቅ ችግር እንደገጠመውና ያም ችግርን ደግሞ የትሁቴ ልጅ እንደታመመችበትና ወደ አዲስ አበባ ይዘዋት እየመጡ እንደሆነ ይህ ነገር በትክክል ትክክል እንዳልሆነና ከባድ እንዳልሆነ የነገረችው ቢሆንም እሱ ግን ምንም አማራጭ የለኝም፣ እኔ ሀሳቤ ልጅቷን መግደል አልነበረም፣ አስፈራርተን አለሜን መቀበል ነበር። ነገር ግን እንዳሰብነው አልሆነም። ህፃኗ ታማለች፣ ህፃኗ ሕክምና ማግኘት ይኖርባታል ሲል እንግዲህ ለቤቲ ህፃኗን የት ልታደርጋት ነው የሚል አሳሳቢ ነገር የጠየቀችው ቢሆንም እንግዲህ እሱ በዚህ ዙሪያ ላይ እየሰራ እንደሆነና ሌላ በኩል አባቢም ከናቲ ጋር ከተገናኘ በኋላ ወደ ቤቱ ሲመለስ ለአለሜ አዲስ ነገር እንደያዘላትና ዛሬ ከዚህ በፊት አግኝታ የማታውቀውን ለመጀመሪያ ጊዜ እንድታገኘው እንደፈቀደላትና እሱንም በተግባር ልጇን ናቲን እንድታገኘው አሁን በስልክ በሚቀጥለው ደግሞ በአካል ታገኘዋለች ሲል ስልክ በመደወል ለናቲ እንድታናግረው አድርጓታል። አለሜ ለመጀመሪያ ጊዜ ከልጇ ጋር ለመጀመሪያ ጊዜ የልጇን ድምፅ ሰማች። ይህ ነገር የተደረገው በመካከላችን አንቺን እና እሱን በጥበብ ለማገናኘት እየሞከርን ለደህንነታችሁ ሲባል ለአንቺም ለሱም ደህንነት ሁለታችሁን ለማገናኘት በአካል ብናገናኛችሁ ከሱም ከአንቺም ኋላ የሚከታተል ሰው ስለማይጠፋ ለደህንነትሽ ሲባል ያ ጊዜ እስኪደርስ ድረስ እንግዲህ አለሜ ለመጀመሪያ ጊዜ ልጇን አግኝተዋለች። በአካል መገናኘቱ ደግሞ ሩቅ እንደማይሆን ቃል እገባልሻለሁ በማለት አለሜንና ልጇን አባቢ አቀናይቷቸዋል። በሌላ በኩል ናቲ አባቱ ላይ የመሰረተው ክስ አሁን ላይ ወደ ቤቱ መጥቷል። ገዜ ያላሰበው ትልቅ ነገር ተፈጥሯል። ገዜ በእርግጥ ወረቀቱ እንደጠፋና ትልቅ ማስረጃ ዳታ ያን ነገር ደግሞ ናቲ ብቻ እንደሆነ የወሰደው ከናቲ ውጭ ማንም ሊያደርገው እንደማይችልና ከዚህ በፊትም ቢሮዬን እየበረበረ ስለተመለከትኩት እያለ ስጋት ላይ ነበረ። እንግዲህ ገዜ በዚህ መልኩና በዚህ ልክ በድፍረት በሩ ይህንን ያህል ሲቆረቆር ማን ሊሆን ይችላል? እንደዚህ አይነት የበራ አቆራቆር ሊቆረቁር የሚችለው ማን ነው? ማነው እንደዚህ ስርዓት አልበኛ የሆነ ሰው እያለ እንግዲህ በሬ እንዴት እንደዚህ ይቆረቆራል እያለ ገዜ ወደ በሩ ሲመጣ እንግዲህ ኢንስፔክተር ነበረ። ገዜ በአሁኑ ማምለጥ በማይችልበት መልኩ ትልቅ ችግር ውስጥ እንደገባና አሁን በሕግ እንደተያዘ ለሜንም ሆነ የትሁቴ ልጅ ከዚህ በኋላ ምንም ነገር ማድረግ የማይችል ሌላ የተለያዩ ወንጀሎችና የተለያዩ ግፎች እያደረጋቸው በነበረው በትልቅ ፋይል እንግዲህ ገዜ ተከሷል ተይዟል ማለት ነው። የዛሬው ክፍል ይህንን ይመስል ነበረ። ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስር እናንተ ማሳውቁኝ እያልኩኝ ቪዲዮ ላይክ ማድረግ አትርሱ። እንዲሁም ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩ በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ